ማንን ነው የተሳደብሽው? ንጉስሽን ተመለሰልሽ ጥያቄሽ? አንቺ አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። እንግዲህ ፍራቻ ነው ማለት ለኦሮሞ ብቻ ለምንድን ነው የሚያመው? ተቃጠለ እኮ። ምንድን ነው ያልከው? ኦሮሞዎች እኮ የምርጫ ቅስቀሳ ላይ ነበሩ እኮ እናቴ ትሞት። አሁን ቴዲ ብለን ስናዋገው ነው እንዴ? አሁን ቴዲ ዘፋን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋትን ይስነረ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለም። ነገራችሁ ይሄ አርቲስት ግን ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውም ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋና ወጊነን ለብሔር ብሔረሰቦች ቀና መጣን ከጨለማ ወደ ይሄ ነገር በጣም እንትን ነው። ከአዲስ አበባ መውጣት ነበረበት ይሄን አልበም ከመልቀቁ በፊት። እኔ እንደዛ ነው ማስበው። ይደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው። እኔ የትኛውም የብሔር እኔ ይሄን ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቭን መኪና ውስጥ ሆኖ እንኳን ይሄን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሰው። ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። አብዛኛው ያዙን ሊቆቁኝ የምትለው አንዳንዱ ዲያስፖራም ሆኖ እቤት ውስጥ ሆኖ ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። ስንቱ ዲያስፖራ ነው ራሱን በቪዲዮ የሚያሳየው ጎበዝ። እኔ የኔን ያህል በኢትዮጵያ ጉዳይ በማህበራዊ ጉዳይ ፖለቲካ አወያያችሁ የለም። በኢትዮጵያ ታሪክ ሁላችሁንም አውቃችኋለሁ። ውሃ ውስጥ ተቀምጠም ያለብህ ነው። ቪዲዮ ማታበራ ነው። አንተ ቪዲዮ ማታበራ ነው። ነፃ ወጡ። አብዛኛው ሰዎች ቴዲ አፍሮ ሀገር ውስጥ ያለ አልመሰላቸው ነበር፣ ከሀገር ውጭ ያለ ነበር የመሰላቸውና ሀገር ውስጥ መሆኑን ሲሰሙ በጣም በቃ ተደንቀዋል። አብዛኛው ሰዎች እንዴ ምን አይነት ድፍረት ነው፣ በጣም በቃ ደፋር ነው ቴዲ ምናምን እያሉ ነው ቲክቶክ ላይ በቃ እንደዛ የተባለ ነው። ያውንም እንደሰማችሁት ያኔ በ27 ዓመት ጊዜም ከመለስ አጠገብ ሆኖ ነበር እንደዛ እንትን እያለ ነበር በሙዚቃ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጅ። እስቲ ስለዚህ ነገር እናውራ። ቴዲ አፍሮ እንግዲህ ኢትዮሪካ የሚባለውን አልበም ለቀዋል። እንግዲህ ቴዲ አፍሮ በአርቲስት ዓለም ውስጥ አይ ቲንክ ኦልሞስት 30 ዓመት ሊሞላው ነው። እንምታዩት 30 ዓመት ሙሉ ሙዚቃ ነው የሰራው፣ አርት ነው የሰራው። ይሄን ነገር ደግሞ ሁሉም ኢትዮጵያውያን ያውቁታል ብዬ አውቃለሁ። ስለዚህ ሰሞኑን ለምን ስፔሲፊካሊ የፕሮቴስታንት ፓስተርና ሐዋርያት ነቢያት ነን የሚሉ ብዙ መንጫጫት ለምን አስፈለገ የሚለውን ጥያቄ ለመመለስ ነው ዛሬ መጣሁትና በሐቅ እንድታዩት ነው። ስለዚህ 28 ዓመት ኦልሞስት 30 ዓመት በዚህ ስራው የቆየን ሰው አዲስ ስራ በመስራቱ ቴዲ አፍሮን ዘፈን ኃጢአት ነው እያሉ ሩዋንዳ ሲያደርጉት አይተናል። ምንድነው የሚባለውን ጭቡቴ እንጫወተው። ለምንድን ነው እንደዚህ ያሉት? በቅርብ የወጣ አዲስ ዘፈን ነበር። እኛም ግራ ገብቶናል ምን እንደሆነ። እስቲ ዮኒ እስቲ ዘርዝርልን እስቲ። እያንዳንዱ ሰው ቲክታክ ላይ ስትገባ በተለይ ዮማሪዮስ የሚባል ወንድም ከእናት ካሽባትሽ ቤት ተደግፌ 6-7 ጥይት ተኩሼ እያለ የሚለውን እንዳለ ትሬንድ ተደርጎ ቲክታክ ላይ ሰው ሲያጥለቀልቀው ኢቭን እና አዶናይ ሲዘፍኑበት ሲጫወቱበት ምን ሲሉ አንድ ፓስተር ወጥቶ አንድ ሐዋርያ ወጥቶ አንድ ነብይ ፕሮቴስታንት ወጥቶ ኖ ዘፈን ኃጢአት ነው ለምን እንዲህ አርጋችሁ ለምን እንዲህ ነው ብሎ የተቃወመ አንድ ሰው የለም።
ዜዝ ኖባዲ አስተውሉ። ቴዲ አፍሮ ሲያወጣ እንዲህ የተበሳጩበት ሪዝን ምንድን ነው? ከጀርባው ፖለቲከኞች እንደሆኑ ማሳያ ነው። ሌላ ምንም ነገር የለው። ከፖለቲካ ጋር የተገናኘ ነገር ነው። ሌላው ምንድን ነው? ኦርቶዶክስ ላይ መለጠፍ ፈለጉ። እኔ የምለው ኦርቶዶክስ ግጥም ገጥማለታለች እንዴ? የኦርቶዶክስ ቄስ፣ የኦርቶዶክስ ዲያቆን፣ የኦርቶዶክስ አባቶች ቴዲ አፍሮ ይሄ ግጥም ላንተ ይሆናል ብለው ግጥሙን ሰጠውታል እንዴ? ብያለሁ እኮ እኔ በቃ የኦርቶዶክስን ስም ለማጥፋት ነው እየተሰራ ያለው ነገር እንደዛ ነው የሚመስለው። በቃ የኦርቶዶክስን በዋነኝነት በቃ የኦርቶዶክስን ስም ለማጥፋት ነው የሚመስለው። በቃ ሙዚቀኞች ምናምን የሚመጡት ከኦርቶዶክስ ነው ምናምን እያሉ በቃ ስሟን ለማጥፋት ነው የሚመስለው። ኦርቶዶክስ ላይ ለመለጠፍ የፈለጋችሁ። ሌላው እናንተ ቤት ነኑ ናና ኒና እየተባለ ሲባል አንድ የኦርቶዶክስ አባት ወጥቶ ትልልቅ ሰዎች ወጥተው ስለዚህ ነገር መቼም መዝሙር ነው አትሉም። ይሄን ነገር አንድ ሰው ወጥቶ ያዙ ይልቀቁኝ ብለዋል። እናንተ ግን የቴዲ አፍሮ ያስጨዋችሁ ምክንያት ከፖለቲካ ጋር ስለተገናኘ ፖለቲካችን ተነካብን፣ የምንደግፈው መንግስትን ነካህብን፣ ስለዚህ አንተን እንቃወምሃለን ነው መሴጁ። ይሄ ነገራችሁን ደግሞ እኛን አታሞኙንም። ሕፃን ልጆች አይደለንም። እናንተ ውስጥ የነበርን ሰዎች ናቸው። ተንኮላችሁን አውቀን ነው የወጣን። ተንኮላችሁን፣ ምስጥነታችሁን፣ አስመሳይነታችሁን በማር የተለወሰ መርዝ ረጪ እንደሆናችሁ አውቀን። ስለዚህ ቴዲ አፍሮ ዘፋኝ ነው አከተ ሊቀየር ይችላል። እሱ የፈጣሪ ስራ ነው። በሰራው ስራ ግን መልእክት አዘል የሆኑ ነገሮች መንግስትን የመተቸት መብት አለው። አንድ ሀገር ላይ መንግስትን የመደገፍ አንድ ሰው መብት እንዳለው መንግስትን የመቃወም ደግሞ መብት አለው ብዬ አስባለሁ። ይሄ መንግስትን መውደድ ይቻላል፣ መቃወም ይቻላል። ምንድነው? አዲስ ነገር አይደለም። ከዚህ በፊትም መውደድ መንግስትን ይቻላል፣ መቃወም ይቻላል። ዛሬ ግን የጴንጤዎቹ መቼም ፖለቲካ ሰርተው የማያውቁት እኛም ገርሞናል እንዴ። በፊት የፍቅር ሙዚቃ ምናምን ሲያወጣ ኃጢአት ነው ምናምን ሳይባል አሁን እዚህ ጋር አንድ የሆነች የፖለቲካ ዘፈን ያላት አልበም ሲያወጣ ዘፈን ኃጢአት ነው፣ ኦርቶዶክስ ቤተክርስቲያን ምናምን መባል ጀመረና ህዝቡ በቃ እነዚህ ሰዎች ከጀርባ ፖለቲካ ውስጥ አሉ እንዲል ነው ያደረጋቸው። እነዚህ ሰዎች ማለት ነው ሁኔታቸው እንደዛ ነው የሚመስለው። ለምንድነው እንትን ኦሮሞ ብቻ ያመመው? ሌላው ህዝብ በእንትን እየሰማው እያለ ኦሮሞ ብቻ ለምንድነው የሚያመው? ተቃጠለ እኮ። ምንድነው ያልከው? ለምንድነው ኦሮሞዎቹ በጣም ተቃጠሉ? በቃ እኛ የተቃጠልነው ኦሮሞዎቹ ሲጀመር ብለክ ለሌላ ዜግነት መሰጠን እንትን ይገርማል። ግን እኛ የተቃጠልነው ገላና ጋሮምሳ ለቴዲ መመለስ የለበትም እያልን እኮ ነው። በቃ እቺ ሙዚቃ ከወጣች በኋላ በብሔር ግጭት ተጀምሯል ቲክቶክ ላይ። በቃ ሰሞኑን ያው የሁለቱ ብሔር ጸብ አለ አይደለም። አንቺ ራሱ አሁን ሳይሽ ማለት ነው በቃ ከውስጥሽ ነው በቃ እንትን የምትይው። ለምን ይሄን ያህል ለምን ትናገር? አው ተቃጠልሽ ለምን ይሄን ያህል ማለት ነው? ለምን መሰለክ በውለታቢስ ሰዎች መነቀፍ በጣም ያናድዳል። መነቀፍ ይሰለቻል። መነቀፍ፣ መንቋሸሽ፣ መጠላት ይሰለቻል። ቴዲ አፍሮ ተወልዶ ቆይ ስማ እሺ፣ ቴዲ አፍሮ ተወልዶበት ያደገው 7ኛ ነው አይደል? እዛ ሰፈር ሽንታቸውን በፌስታል እየሸኑ አስሮ የሚጥሉበት ሰፈር፣ ነምበርቱ የሚጥሉበት ሰፈር ምናምን ያደገው። እሱን ሰፈር ለምን መንግስት አጸዳልኝ? ለምን እንትን ወሰዱኝ? ይሄ ምንድን የት ነው የሚኖረው አሁን እሱ? ስለ ኑሮው እኮ አንቺ አይመለከትሽም አይደል? ስለ ኑሮ ለምንድን ነው ኖ ዳራ ወጡን ያለው እኮ እኛ ኦሮሞ አንቺ ብትኖሪ አሁን እሷ እየኖረች ነው ይልሻል እሱ? ኖ ለምን እኔ እኮ ለምን ባንድ አልበም ማለት ነው ሰው ሁሉ ተቃጠለ። በቃ ስታዩ በቃ ኦሮሞ ሲሆን እንዲህ ይላል። ለምን ትቃጠላላችሁ? ኦሮሞ ለምንድን ነው የሚቃጠለው? ኦሮሞ እንደውም ጊዜ የለውም ለፖለቲካ እኮ። እኛ እኮ ፈታ ብለን እየኖርን እኮ መንግስታችንን እየደገፍን ኤርትራዊ ነው አትበልሽለት። ኦሮሞ ብቻ ነው በቃ የተቃጠለው። በቃ እዚህ በቃ ሰው ሁሉ ሊያለቅስ ደርሰዋል። በቃ በካሜራ እንደውም ያለቅስ ይሆናል። ወይን በጣም ነው ያለቀስኩት። ዳስጥያለሁ ዛሬ ነው የምር ዳስጥዬ። እንደውም ንፍሮ
ምናምን እንስራ እንደ ኦሮሞች የምሬ ነው። ንፍሮ እንስራ ስሩ፣ አስፈላጊ ከሆነ ስሩ። ግን ለምን ይሄን ያህል ራሳችሁን አትጉዱ? እሱ ዘመን እናንተ ለምን ይሄን ያህል ትቃጠላላችሁ? ሰላማችሁ እስከ መች ነው የሚቀጥለው? ነው አሁን የሁለቱ ግጭት በጣም በቃ ሰሞኑን ቲክቶኩ ተረበሸ እኮ። ይሄ አልበም ከወጣ በኋላ በቃ ጸብ ነው በቃ። በቪዲዮ ብትሉ ቲክቶክ ላይ ኮሜንት ሪፕላይ የተደራረጉ መሰዳደብ ሆኗል ምናምንና እኔ በጣም አዝኛለሁ። በቃ ኢትዮጵያ ውስጥ እንዲህ በብሔር ተከፋፍለው ስድብ ምናምን ግጭት በጣም በቃ እስከ መች እንደሚቀጥል እኔ ግራ ገብቶኛል። እንኳንም እኔ ኢትዮጵያ ያለሁኝ እንኳንም ፈረንጅ ሆንኩኝ እንጂ እንደዚህ ነበር ማለት ነው። በብሔር የምጣላይ ነበር። ማንን ነው የተሳደብሽው? ንጉስሽን ተመለሰልሽ ጥያቄሽ? አንቺ ንጉስ ያልሽውን ነው የሰደቡት። እቺ ልጅ አሁን ሁሉም ነው የጠመዳት። ቴዲ አፍሮን ሰርበው ነው መሰለኝ በቃ ሁሉም ቪዲዮ ምናምን እየሰሩባት ነው ቲክቶክ ላይ በቃ አጀንዳ ሆናለች። አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። እንግዲህ ፍራቻው ነው የሚያሳየው። ከሆነ ጊዜ ላይ ያኔ ሸቤ ምናምን ገብቶ አይደል የወጣው። እንግዲህ ከዛ በኋላ ፖለቲካሊ ኢሹ ያለበት ነገር መስራት ስላልፈለገ ሊሆን ይችላል እና መላው የኢትዮጵያ ሕዝብ እየሰራበት ባለው ሙዚቃ እሱ ግን አንድ ቪዲዮ እንኳን አልሰራም። መኖ የማሪዎስ ሙዚቃ እንግዲህ እያሸረገረ ነው ታያላችሁ። ግን ሪዝን ምንድን ነው? ለምንድን ነው ያልሰራው? በቃ ያው እስር ቤት ገብቶ ነበር አላልክም እንዴ? ድጋሚ እንዳያስሩት ይሆናል። ኢትዮጵያ ውስጥ እንደምታዩት ነው። አንደኛ ቲክቶከር ነው። እዛም ማስጠንቀቀውት ይሆናል። ከዚህ በኋላ ፖለቲካ ውስጥ እንዳትገባ ምናምን ብለውት ይሆናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኝ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንፃር ልነሳ በማስረጃ የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ ዘመናዊ ሙዚቃዎች በተለይ አሁን ኢትዮጵያ ውስጥ ግን በቃ ሰው እርስ በርስ በቃ መበላላቱ አይቀርም ማለት ነው። በዚህ ጋር በብሔር እንትን ይላሉ፣ እዚህ ጋር በሃይማኖት በቃ አጀንዳ እየፈጠሩ ህዝቡን ያባላሉና ይሄ ነገር በጣም ያሰጋል። ወደፊት ወደ ኢትዮጵያ በጣም ያሰጋል። እንደዚህ እንትን እያሉ በቃ አንዱን ሃይማኖት ያከብሩ አንዱን አያከብር ምናምን በቃ እንደምታዩት ነው። ለንበት ዘመን አብዛኛዎቹን የሚያቀናብሩት እንደነ ጊሎ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላችሁ አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁም የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ከኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የኦርቶዶክስን ስም ለማጥፋት ነው ይመስለው። አብዛኛ ሙዚቀኞች በቃ የኦርቶዶክስ ሃይማኖት ተከታይ ነው አድርገው ነው የሚያስቡትና እንደምታዩት ነው። ግማሽ በግማሽ እንደውም በቃ ከሁለቱም ሃይማኖት ነው። እኔ ሳስበው እንደዛ ነው ይመስሉኝ። ከግማሽ በግማሽ ከሁለቱም ሃይማኖት ናቸው ዘፋኞቹ። ኦሮሞዎች እኮ የምርጫ ቅስቀሳ ላይ ነበሩ እኮ እናቴ ትሙት። አሁን ቴዲ ብለን ስናዋገው ና እንዴ ቆይሽ ብለው ቀጥታ 5 ደቂቃ አልፈጀባቸው። አቶ ቤዘ ማሞቃቻ ቴዲ አፍሮ የት ነው ጤጉ የት ነው መሃሉ የማጣ መሃሉ ያኛ ዳሩም ያኛ ከባለክ ትሄዳለህ ጎንደርኛ። ጅቦ ግን ምንድነው ብሄሩ? በቃ ሁሉም ላይ ነው ሙድ ቢዘዋ። እሺ ምንድነው
ሰው ዱዳ ይመስላል እንዴ? ደግሞ እኔ ይኸውልህ አሁን ቴዲ አማርኛን የዘፈነው ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለብህ። ኦሮምኛውን ከሰማው ቅኔ ራሱ ፈታው ማለት ያው ማዝናኔሌ ዳራ ወጣኒ ኦ ይመጃጅ ግን ጥሩ አይደለም። ለምን አስፈለገ? በቃ ላሽ ለምን ራስ ላይ ጠላትን ታበዛለህ? ህዝብን እንደ ህዝብ አታሸንፍም። አሁንማ ጨዋታውን በብሔር አድርገውታል እኮ። ከዚህ በኩል ከኦሮሚያ ተወላጆች ምን እያሉ ነው? ቴዲ 8 ዓመት ለፍቶ የሰራውን አልበም የኦሮሞ ዘፋኞች በ8 ደቂቃ መልስ ሰጡት ለቴዲ እያሉ ነው። ከዛ በኩልም መልስ የተሰጠ ነው ከአማራ ተወላጆችም ለኦሮሞ። ብቻ ጨዋታው በብሔር ሆኗል። አሁን ቲክቶክ ላይ በቃ ይሄ ነው ሰሞኑን ኮሜንት ላይ እርስ በርስ ይሰዳደባሉ ምናምን እና በጣም ደባሪ ነው። አሁን ይሄ በብሔር እንትን ማለት በጣም በቃ ኢትዮጵያ ውስጥ ይሄ ነገር መቼ እንደሚጠፋ በቃ እኔ ግራ ገብቶኛል። መቼ እንደሚቆም በብሔር እርስ በርስ እንትን መባባል። ለመርየም የተዘፈነው ወላሂ የሁላችንም ህመም ነው። ማነሽ ሉባባ መርየማ ነው ከዛሬ ጀምሮ ስምሽ። አዳምጪ ቴዲ ዘፈነልሽ። ተመን በረሃ ጀምሮ አስፋልት ጠራጊነት አይቻት ቀና ብላ አንገቷን አበሻነቷን አይቼ አይኛት ህደተኞች ዲያንዬ ቴንኪው አመሰግናለሁ። ጊፍት ጋላሪን እየሞላችሁ እና በቴዲ ላይ እንዲህ ሲወራ ነበር። ኦሮሞ እንኳን ዛሬ ብዙ አላየኋችሁ። ሲጀምር ቴዲ ፍቅር ሙዚቃ ነው ያባዛ በጣም በቃ አያጅቦ እኮ ቲክቶክ ላይ አጀንዳ ያርጋችሁ። አሁን ደግሞ ወደ ማዳም ቅመሞች ዞሯል። እስቲ እንስማው እስቲ። ፍቅር ሙዚቃዎች እንዳለ ዋስተዋል። ኦሮሞ ብሎ የተናገረበት ካለ እንዴት ይግረዝም ብለን አንምረው እድሜ ልክ ፈርደን። አሁን ቴዲ ዘፈን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋቲን ይስነረደ ነው ደበርሰ ይስነከ ነው ሲማለ ሀሮት fakkeessa kana dadhabne ani fakkeessa እናንተው ጃለተ ጅብቴ fakkeessa እናንተው ምን እንዳለ ባይገባኝም የሚያወራው ነገር ግን ልክ ይመስለኛል። እስቲ እንስማው እስቲ። መችኝ fakkeesሱን ጃለቀ ኦዞ እዚ ወሊጋልተ ቀባተኒ ወልሁበተኒ ወልቁሰተኒ ወልጎርፈተኒ ምናምን ጀተኒ ኖ ፕሮብሌም በቃ እዚ ራህመተ ወሊን ቀምነቲ ማል ጎራ fakkeessa እዚ ወጂና ማል ጎራ ግራ የገባኝ ከና ወኔ አፋን ቀበደ ዋን ደገሩ አበ ጨለሰፍ ከና ወር ኮን ካኒ ራህመተ ቀቡ ካን ጎረ ይሩ ካኒ ራህመተ ቀቡ ከቀው ያር ከቀቡ ካኒ ራህመተ ጅዱ ለፈት ምስኪን አዱ ምስኪኒ አባ ዳቤ ካና ካናት ዳጋሙ ደራራ ምስኪነቲ ማለት ደራራ ወራ። እስቲ ኦሮምኛ የሚችሉ እስቲ ኮሜንት ላይ ንገሩኝ ምንድን ያለው? ከቴዲ ጎን እንደሆነ ግን ያስተውቃል። የሆነ ንግግሩ ነገርና እንትኑ ያስተውቃል። እስቲ የምታውቁ ኮሜንት ላይ ንገሩኝ። ፋሚሊ የዛሬ ቪዲዮአችን የኔ መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ደስ ያላችሁን ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።